ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን ውላችኋል። ከተወዳጁ ብስራት ወደ እናንተ የሚደርሱትን መረጃዎች ላጋራችሁ ሚሊዮን ሙሴ እዚህ ስቱዲዮ ተገኝቻለሁ። እናንተም አብራችሁን በመቆየት እንድትከታተሉኝ ከወዲሁ ጋብዛለሁ። ለሰዓቱ ወደ ተዘጋጁት የሀገር ውስጥ ጉዳዮች ስገባ በኢትዮጵያ የንጹህ መጠጥ ውሃ ተጠቃሚው ማህበረሰብ 55.7 በመቶ መሆኑ ተነገረ። በኢትዮጵያ የህዝብ ብዛትና የተገነቡ የንጹህ ውሃና የሳኒቴሽን አቅርቦቶች ተመጣጣኝ አይደሉም። አኳ ፎር ኦል ኢትዮጵያ የውሃና የሳኒቴሽን የፋይናንስ ችግርን ለመቅረፍ በውሃና ሳኒቴሽን ዘርፍ መንግስትና መንግስታዊ ባልሆኑ ድርጅቶች የተሰሩ ስራዎችን ገምግመዋል። አኳ ፎር ኦል ኢትዮጵያ ዋና ዓላማውን የመጠጥ ውሃ አቅርቦት፣ የመጸዳጃ ቤት ግንባታና የአካባቢ እንዲሁም የግል ንጽህና መጠበቅ ትኩረት አድርጎ እየሰራ እንደሚገኝም ብስራት ሬዲዮና ቴሌቪዥን ሰምተዋል። በውይይቱ ላይ በዘርፉ ከፍተኛ ልምድ ያላቸውን የመንግስት ኃላፊዎች ከውሃ ከጤና ሚኒስቴር፣ ከስራና ክህሎት ሚኒስቴር፣ መንግስታዊ ካልሆኑ ድርጅቶች፣ ከባንክና ማይክሮ ፋይናንስ ተቋሞች ከፍተኛ ኃላፊዎች በተገኙበትም ተካሂደዋል። የአኳ ፎር ኦል ኢትዮጵያ የካንትሪ ተወካይ የሆኑት አቶ ጋሻይ ቸኮል በተለይም ለብስራት ሬዲዮና ቴሌቪዥን እንደገለጹት ከ120 ሚሊዮን ያላነሰ ህዝብ ያላት ኢትዮጵያ የውሃና የሳኒቴሽን አቅርቦት ከህዝብ ቁጥሩ ጋር ተመጣጣኝ አለመሆኑን ገልጸዋል። እስካሁን ድረስ ያለው ልምድ መንግስት በሚመድበው በጀትና ከኤንጂኦዎች ከሲቪል ሶሳይቲ ኦርጋናይዜሽን በሚገኘው እንዲሁም በህብረተሰብ ተሳትፎ የሚገኘው በጀት ብቻ ነበር ወሽን ለመፍታት የወሽን ችግር ለመፍታት ጥረት ይደረግ የነበረው። ነገር ግን ያና የህዝቡ ፍላጎት በፍጹም የሚመጣጠን አይደለም። ስለዚህ የግድ ኢኖቬቲቭ ፋይናንስ ወይም ደግሞ ለየት ያሉ መንገዶችን የግል ዘርፉን በተለይ በዋነኝነት ማሳተፍ እንደ ቅድሚያ የሚሰጠው ተግባር መሆኑን አኳ ፎር ኦል ድርጅታችን ያምናል። ተቋሙ መንግስት በሚመድበው በጀትና በኤንጂኦ ድርጅቶች ድጋፍ እየሰራ እንደሚገኝ የተጠቀሰ ቢሆንም በቂ አለመሆኑን የአኳ ፎር ኦል ማኔጂንግ ዳይሬክተር የሆኑት ዩዚን ስለስ ገልጾልናል። The water and sanitation sector is still hugely underfunded, and in collaboration with the Ethiopian government we have decided to collaborate with private entities because the budget of the government is not able to cover all the required needs in Ethiopia to make sure that everyone here has access to clean drinking water and sanitation solutions. So we agreed with the government to also mobilize private capital through working with banks. በዚህም ህብረተሰቡ የመፍትሄ አካል እንዲሆን ባንኮችን የግል ተቋማትን ባሳተፈና በብድር አገልግሎት ህብረተሰቡ ራሱ ከፍሎ አገልግሎት የሚያገኝበትን መንገድ በማመቻቸት ለመስራት የሚያስችል ውይይትም ተካሂደዋል። በኢትዮጵያ እንደ አውሮፓውያን አቆጣጠር በ2021 የተደረገ ጥናት ንጹህ ውሃ ተጠቃሚው ማህበረሰብ 55.7 በመቶ ብቻ ሲሆን ሳኒቴሽን ወይም ደግሞ የመጸዳጃ ቤት ተጠቃሚው ማህበረሰብ ደግሞ 28 በመቶ ብቻ መሆኑ ያሳያል። ባለፉት 2 ዓመታት ከ5 የማይክሮ ፋይናንስ ተቋማት ከ3.8 ሚሊዮን ዶላር በላይ ወጪ በማድረግ በርካታ የማህበረሰብ ክፍሎችን የንጹህ መጠጥ ውሃ እንዲሁም የሳኒቴሽን አገልግሎት ተጠቃሚ ማድረግ መቻሉም ተገልጿል። በየአካባቢው ያለው ማህበረሰብ የንጽህና አጠባበቅ የግንዛቤ ማነስ፣ ለማህበረሰቡ በታቀደው መልኩ ተደራሽ ለማድረግ የፋይናንስ እጥረት መኖር እንዲሁም የጥሬ ዕቃ ጥራት አነስተኛ መሆን ስራውን በሚጠበቅበት ልክ ለማቅረብ እንቅፋት እየሆነ ይገኛል ነው የተባለው። በተጨማሪም ራቅ ያለና ለትራንስፖርት አመቺ ያልሆኑ ቦታዎች ላይ ለመስራት ተቋሙ ያለው የገንዘብ አቅም አነስተኛ መሆኑ በሚጠበቀው ልክ ለመስራት ትልቅ እንቅፋት እንደሆነበት የአኳ ፎር ኦል ፋይናንስ ኃላፊ አሮን ካይዘር ለብስራት ሬዲዮና ቴሌቪዥን ገልጿል። ዘርፉ ቅድሚያ ሊሰጠው የሚገባና ሁሉም ሰው ንጹህ የሳኒቴሽንና የውሃ አገልግሎት ተጠቃሚ መሆን እንደሚገባውም ለዚህም ሁሉም የሚመለከተው አካል የራሱ የሆነ ኃላፊነት ሊወጣ እንደሚገባም ተመላክቷል ስትል ኤደን ሽመልስ ዘግባለች። በጡት ላይ የሚታይ እብጠት ሁሉ ካንሰር አለመሆኑ ተነገረ። ጡት ላይ በተለያዩ ምክንያቶች እባጭ ሊከሰት እንደሚችል የጤና ባለሙያዎች ይናገራሉ። ከነዚህ ውስጥ የጡት ካንሰር ሲሆን በሌላ በኩል በተለይ እያጠባች ያለች ሴት በምታጥባበት ወቅት የሚከሰት እባጭ ሲኖር የኢንፌክሽን ወይም ደግሞ መግል የመያዝ ምልክት ሊሆን ስለሚችል በጤና ባለሙያዎች ምርመራ ማድረግ እንደሚገባም በጥቁር አንበሳ ሆስፒታል በቀዶ ሕክምና ክፍል የጡትና ኢንዶክሪን ሰርጀን ዶክተር ህይወት የሽጥላ ለብስራት ሬዲዮ ተናግረዋል። የሆርሞን መዛባት እንዲሁም ውሃ የቋጠሩ ከረጢቶች ሲስ የሚባሉት ጡት ላይ የእብጠትን ሊፈጥሩ ይችላሉ። በተጨማሪም መንስኤው ባልታወቀ ምክንያት የጡት እብጠት ሊከሰት ይችላል። የወተት ማገት ወይም ማቆር ጋላክቶሰሌ የሚባለውን የረጋ ወተት በጡት ውስጥ ሲሆን እብጠት ሊፈጠርም ይችላል። የጡት እብጠት የካንሰር አይነት ነው የሚለውን አንዲት ሴት እንዲሁ በማየት ወይም በመዳሰስ መለየት ስለማትችል ወደ ሕክምና ቦታ መሄድ አስፈላጊውን ምርመራ ማድረግም ይኖርባታል። አንዲት ሴት የሕክምና ቦታ በመሄድ ጡቷ ላይ ያለው እብጠት ካንሰር ወይስ እብጠት ነው የሚለውን በአልትራሳውንድና በናሙና ተመርምሮ መታወቅም ይችላል። ጡት ላይ የሚከሰት ካንሰርን ለመከላከል ጤናማ የሆነ የኑሮ ዘዴን መምረጥ እንደሚመከርም የገለጹ ሲሆን ጊዜውን የጠበቀ የሕክምና ክትትል ማድረግ እብጠቱን ወይንም በሽታውን ትልቅ ሳይሆን እንዲደረስበት ይረዳል ሲሉም ዶክተር ህይወት የሽጥላ አክለዋል ስትል ሰማር አለባቸው ዘግባለች። የሀገር ውስጥ ጉዳዮቻችን እዚህ ጋር አብቅተዋል። የተከበራችሁ ተመልካቾቻችን አሁን ደግሞ ከባህር ማዶ ወደ ተሰሙ ጉዳዮች እንሸጋገር።
ከ95 በመቶ በላይ የሚሆኑት የጋዛ ትምህርት ቤቶች በጦርነቱ ምክንያት መውደማቸው ተነገረ። ዩኒሴፍ፣ ሴቭ ዘ ችልድረን እና ሌሎች የመብት ተሟጋች ቡድኖች በጋራ በመሆን ይፋ ባደረጉት አዲሱ ሪፖርት እንደሚያሳየው ከሆነ እስራኤል በጋዛ ላይ ሙሉ ጦርነት ካወጀች ወዲህ 95 በመቶ የሚሆኑ በግዛቱ የሚገኙ ትምህርት ቤቶች ወድመዋል ብለዋል። በዋናነት የሳተላይት ምስሎች መሰረት አድርጎ የተዘጋጀው ሪፖርቱ በጋዛ ውስጥ ከሚገኙት 564 ትምህርት ቤቶች 403 በቀጥታ ኢላማ ተደርገው መመታታቸው የሚያሳይ ሲሆን ከነዚህ ውስጥም 85ቱ ሙሉ በሙሉ ወድመዋል። ሌሎች 73 ትምህርት ቤቶች ደግሞ ከፊል ውድመት ማለትም ቢያንስ ግማሹን ክፍላቸው የወደሙ ናቸውም ተብለዋል። ሪፖርቱ 88.5 በመቶዎቹ ወይንም ከ564ቱ ትምህርት ቤቶች 499ኙ እስከ ዳግም ግንባታ የሚደርስ ከፍተኛ የሆነ ስራ የሚፈልጉ ናቸው ያለ ሲሆን ይህ ካልሆነ ግን ትምህርት ቤቶቹ አሁን ባሉበት ሁኔታ ተማሪዎችን ለማስተናገድ ብቁ አይደሉም ነው የተባለው። ከዚህ በተጨማሪ ዩኒሴፍና ሴቭ ዘ ችልድረን ከሌሎች ተባባሪ አካላት ጋር በመሆን ያወጡት ሪፖርት እስራኤል ትምህርት ቤቶቹን ኢላማ ከማድረጓ በተጨማሪ ትምህርት ቤቶችን ለወታደራዊ ሰፈርነት ብሎም እንደ ተጠርጣሪዎች መመርመሪያ ጣቢያና ጊዜያዊ እስር ቤት አድርጋ የምትጠቀምባቸው ነበር ብለዋል። አሜሪካ በቪየትናም ላይ የምትጥለው ታሪፍ ለናይኪና ሌሎች የስፖርት አልባሳት ብራንዶች ከፍተኛ ጥፋት ያስከትላል ተባለ። ናይኪ የምርት ስሙን ለማደስና ለረጅም ጊዜ ያጋጠመውን የሽያጭ መቀነስን ለመቀልበስ በሚደረገው ጥረት ሌላ ጉዳት ሊያጋጥመው እንደሚችል የሚጠበቅ ሲሆን አሜሪካ ከቪየትናም በሚገቡ ምርቶች ላይ ታሪፍ ትጥላለች ተብሎ መገመቱ ኩባንያውን ይበልጥ ሊጎዳው ይችላልም ተብሏል። ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሀገር ውስጥ ምርትን ለማበረታታትና ሌሎች ሀገራት ተጨማሪ የአሜሪካ ሸቀጦችን እንዲገዙ ለማድረግ አዲስ ዙር ታሪፍ በማውጣት የተጨማሪ ሀገራት ምርቶች ላይ ትኩረትን አድርገዋል። ከዩናይትድ ስቴትስ ጋር የ123.5 ቢሊዮን ዶላር የንግድ ትርፍ የምታካሄደው ቪየትናም ዋነኛም ኢላማ ሆናለች። ናይኪ በቪየትናም ላይ ከፍተኛ ስም ያለው የማምረቻ ኩባንያ ያለው ሲሆን በከፍተኛ ደረጃ ከሚታመኑ በርካታ የስፖርት አልባሳት ብራንዶችም አንዱ ነው። የሚጣለው ታሪፍ ኩባንያው ከፍተኛ ወጪን እንዲያወጣ ወይንም የምርቱን ዋጋ እንዲጨምርም ያስገድደዋል። ናይኪ እንደ አውሮፓውያን አቆጣጠር በ2024 የሂሳብ ዓመት ከምርቶቹ 50 በመቶ ጫማና 28 በመቶ አልባሳት በቪየትናም እንዳመረተ ዓመታዊ ሪፖርቱ አመላክቷል። ተቀናቃኙ አዲዳስ በበኩሉ በቪየትናም በ39 በመቶ ጫማና በ18 በመቶ አልባሳቱን አምርቷል። በዳልዌር ዩኒቨርሲቲ የፋሽን አልባሳት ጥናት ፕሮፌሰር በሆኑት በሼንግሉ በተደረገው የጥር ወር የንግድ መረጃዎች ስሌት መሰረትም አሜሪካ ከቪየትናም በሚመጡ ጫማዎች ላይ በአማካይ 13.6 በመቶ በአልባሳት ላይ ደግሞ የ18.8 በመቶ ታሪፍ ተመን እንደሚኖር ይጠበቃልም ብለዋል። ይህ ታሪፍ ከተራዘመ ናይኪ ችግር ያጋጥመዋል ሲሉም የሞርኒንግ ስታር ተንታኙ ዴቪድ ስዋርትስ ተናግረዋል። ናይኪና አዲዳስ ከቻይና ያለውን ፉክክር ለመቀነስ ቪየትናምን የከፍተኛ የቴክኖሎጂ ሩጫ ጫማዎች፣ የስፖርትና የውጭ አልባሳት ማዕከል አድርገዋታል። ሉሉሌሞን፣ ኮሎምቢያ የስፖርት አልባሳትና አመር ስፖርት፣ ሳልሞን ኤንድ አርክትሪክስ እንዲሁም ካውንት በቪየትናም ከሚገኙ ታዋቂ ብራንዶች መካከልም ተጠቃሽ ናቸው። የተከበራችሁ ተመልካቾቻችን ስትከታተሏቸው የነበሩ መረጃዎች ለሰዓቱ የያዝናቸው ነበሩ። በሌላ ጉዳይ በሌላ ቀን እስክንገናኝ ድረስ መልካም ሁሉ የተመኘው የምሰናበተው እኔ ሚሊዮን ሙሴ ነኝ። ሰላም።